ለሊቨርፑልም ለፎረስትም ለቪላም ተጠንቅቀህ አትችልም። ያ የጥንቃቄ ስትራቴጂ ለኔ ዋጋ ያስከፈለ ይመስለኛል። የመጀመሪያው ሳካና ትሮሳድን ከቤንች ማስጀመር፣ ሁለተኛ ኤዜን ጨምሮ በአርሰናል ከኳስ ጋር የሚጫወቱም ያለ ኳስ የሚጫወቱ አትሌቲክ የሆኑ ተጫዋቾችንም እንደገና ደግሞ ክሬቲቭ የሆኑ ተጫዋቾችንም በጋራ ሊጠቀም የሚችል ዴብዝና ስኳድ እስካለ ድረስ አንዳንድ ጨዋታዎችን በማሸነፍ ግዴታ ውስጥ በማጥቃት ግዴታ ውስጥ ጎል በማስቆጠር ግዴታ ውስጥ ገብተህ የምትጀምራቸው ቢሆኑ ኑሮ የትናንትናው ጨዋታ 3 ነጥብ ነበር የሚሆነው። ፍቅር ለኔ ግን አርቴታ ሴሞልድ አርቴታ እየሆነብኝ ነው አንዳንዴ። ለምን ብትል ትልቅ አሰልጣኝ ነው፣ አርሰናልን ከፍ አድርጓል። በእያንዳንዱ ጫና ውስጥ ከፊት የሚገኘው አርሰናል ነው። አርሰናልን የመሰለ የትም የለም። በፈርጉሰን ቅኝት ያለ ይመስለኛል ለኔ ፍቅር። ድንቅ ተከላካዮች ዋንጫዎችን ያመጡልሃል፣ አጥቂዎች ደግሞ ጨዋታዎችን ነው የሚያሸንፉልህ። አጥቂዎች ጨዋታዎችን ያሸንፉልሃል። በጣም ድንቅ የተከላካይ መስመር ስትገነባ ዋንጫዎችን ያመጡልሃል ብሂል ለአርቴታ እየሰራ ነው። ልክ ነህ። ማጋሊሽ፣ ሳሊባ የአርሰናል ባክፎር በፍጹም ጎል የሚቆጠርበት አይደለም። ራያም ፎረስት ማጂክ ቢኖረው እንደ ብራይተን ለማዳን እድል ነበረው። አርሰናል ግን የማጥቃት ሪሶርሱን ኦዴጋርድ ሲፈዝ ሜሬኖና ኤዜን የበለጠ ወርክሬታቸውን ከፍ አድርገህ ከዮከሬስ አጣምረህ ጋብሪኤል ጂሰስን የመጨረሻው ማጂክ የምትጠቀምበት አድርገህ ከሃርቫርስም ተመልሶልሃል። ቡካዮ ሳካ፣ ትሮሳድ የመሳሰሉ ኮከቦችን ይዘህ ለሊቨርፑልም በጌም ፕላን ለድሮ ለፎረስትም ያውም ማንቹሪያን ደርቢ ላይ ዩናይትድ ሁለት አሰርተልህ። እውነት ነው ያስቆጫል። አንዳንዴ አርቴታ የራሱ የአርሰናል ተጋጣሚ ይመስላል። ታይሚንጉ ኤፍሬም፣ ይሄ ታይሚንግ መታመልጥበት ነው። ሌሎች አይዙም 11 12 ነጥብ ሲኖርህ በኮንፊደንስ ትጫወታለህ። ከዛ እነ ሲቲን ራሱን ታገኘዋለህ። ሲቲን እርስ በርስ አግኝተህ ወይ አቻ ወይ ድል ስታደርግ ኦልሞስት ከጫና በሆነ ሰዓት የፕሪሚየር ሊግ ዋንጫን ለማንሳት የምትችልበት እድል አለ። በዛ ላይ በተደጋጋሚ ማንቸስተር ሲቲ ነጥቦችን በዚህ ልክ የሚጥል ቡድን አይደለም። እንደውም በዚህ ሰዓት ላይ ከሚነሱ ወደ ሰከንድ ሃፍ ላይ ከሚነሱ ቡድኖች መካከል አንዱ ነው። ዋንጫውን የፈለጉ ነው የሚመስሉት። ሰሜኖች ሲያመጡ ማርክ ጉሂን ለማምጣት እየጣሩ ነው። ቆርጠው ተነሷል። ጉሂ ፈረመ። ሰሜንና ጉሂ እኮ ጃንዋሪ ላይ የሚፈረሙት ክለብ ሲቲ ብቻ ነው። ምንም ቢሆን ዋንጫውን ፈልቅቆ የመውሰድ ፕላን ያለው ቡድን ነው የሚመስለው። እንዲህ አይነት ቡድኖችን በቃ እድል ስታገኝ መግደል መቻል አለበት። በዚህ ዓመት ብቻ አይደለም ማንቸስተር ሲቲ ነው የምታውቀው፣ ከዚህ በፊት ባሉት ጊዜያት ውስጥ ታውቀዋልና አርሰናል